አቶ ሀብታሙ ለዚህ ለዝና እንግዲህን ምንድነው ያለው? አንድ ስራ ልስጥህ ወይ ሲለውም እሱም አይተህ የማታውቀውን ብር እሰጥሃለሁኝ ይህንን ስራ በጥንቃቄ ከሰራህልኝ ምንም ነገር እንዳታስብ ህይወትን የሚለውጥ ገንዘብ ነው የምሰጥክ ሲለው ዝና በጣም ደስ ብሎ ተነበረ። ፈገግ ብሎ ምንድነው እቺስ እሰራለሁ ሲለው እሱም ምንድነው ያለው ማህሌትን እንድታስወግድልኝ እፈልጋለሁ ሲልም ይነግረዋል። በጊዜ በጣም ነበር የደነገጠው ዝና። ምክንያቱም ማህሌትን ብዙ ነገር ብታናድደውም ብዙ መረጃዎችንና ብዙ ኢንፎርሜሽን እንዲሁም ደግሞ ዝናን እንግዲህ አሳልፋ አትሰጠውም። በጣም ነው የምትወደው። እንደዚህ የምትሆንለትን ሰው እንግዲህ ብታናድደውም ቢጮህባትም ምንም ቢላትም ግን እዚህ ደረጃ ደርሶ ሊገላት እንደማይችል በውስጡ አነገረና አይ አቶ ሀብታሙ ከፈለክ ማህሌትን እንድትገደል የምትፈልግ ከሆነ ሌላ ሰው አገናኝሃለሁኝ እንጂ እኔ በፍጹም ሴትን ላይ መግደልም ሆነ ማስወገድ አልፈለግም ሲልም ለአቶ ሀብታሙ ይመልስለታል። አቶ ሀብታሙም ምን ነው እኔ ስላዘዝኩ ነው እንዴ እኔ ስላዘዝኩ ነው እንዴ እንደዚህ የምትሆነው? ካሌብ እኮ ለዚህ አይነት ስራ እኮ በጣም ጎበዝና ጀግና እንደሆንክ በተደጋጋሚ ነግሮኛል። ወይስ ትእዛዝ ተሱ ስለምትጠብቅ ነው ሲልም ሲጠይቀው አይ ይህንን ነገር ካሌብ ራሱ ቢያዘኝ በፍጹም አላደርገውም በማለትም ይነግረዋል። እንደዛ ነው? አዎ ከምሬ ነው። ይህ ነገር ውሳኔህን አስብና ንገረኝ። በጣም ብዙ ብር ነው የምሰጥክ ቢለውም እሱም አይ በፍጹም ብሩ ይቅርብኝ እንጂ እኔ ሴትን ልጅ አልገልም ሲልም ይነግረዋል። ምክንያቱም በማህሌት እጅን ማቆሸሽ አልፈልግም ሲልም ዝናም እንግዲህ ማህሌትን ስለሚያቃጠንቅቆ አይ እኔ በሴት ልጅ እጅን ማቆሸሽ አልፈልግም ሲልም ይመልስለታል። ሌላው እንግዲህ ኤፍራታና መርዙ ደላላው ናቸው። ኤፍራታ እንግዲህ ምንድነው ያደረገው? መርዙ ደላላው የማህፀን ማከራየት ከድህነታችን መላቀቅ አለብን፣ ችግር በቃን። ስለዚህ አንቺ የማህፀን ማከራየትን ብሎም ስራ አምጥቶላን ነበረ። ለጊዜው ይሄንን ስራ አልቀበልም ብላ ነበረ። ኤፍራታም ይሄንን ነገር እንዴት እንደዚህ ታደርጋለህ? እንዴት ሴት ልጅ እንዴት ፍቅረኛህን ያውም አሳልፈክ ለሰው ትሸጣለህ? እንዴት እንደዚህ ታደርጋለህ ስትለውም እሱም ያው የደላላ ነገር ኮሚሽኑና እንዲሁም ደግሞ ከዚህ በእርግጥም ጥፋቱም የሷ ነው። ያው ደላላ እንደመሆኑም ቢሆንም በወጣ በገባ ቁጥር ይሄን አምጣ ያን አምጣ በዚህ ወጣ በዚህ ወረስ ስለምትለው እሱም ስራውን እንግዲህ በራሷ እንዲመጣ አድርጓል። መርዙ ደላላው ለባለ ሀብቱ ምን ብሎ ነው የተናገረው? ፍቅረኛ እንደሌላትና ምንም ነገር እንደማታቅ ነው የተናገረው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዲናችሁ ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ኤፍራታ እንግዲህ ከባለ ሀብቱ ጋር መገናኘት አይቀርምና ከባለ ሀብቱ ጋር ትገናኛለች። እሱም ገና እንዳያት ነበረ በፎቶ ካየሁሽ ይልቅ በአካል በጣም ቆንጅዬ ነሽ ሲላትም እናም በተደጋጋሚ ነግራታል። ግን የወንዶች ነገር መርዙ ደላለው እንግዲህ እንዴ ምንድን ነገር በጣም ደጋገምከው ስትል ኤፍራታም መርዙም አዎ በጣም ደጋገምከው ማለቴ ለምን ቶሎ ወደ ስራችን አንገባም ማለቷ ነው ሲልም ይነግረዋል። ኦ እንደዛ ነው? አዎ እሺ በቃ አንተ ሄድልን እኔ ከሷ ጋር የማወራው ነገር አለ ሲለውም እንዴ የዚህን ስራ አባል እኔ መስሎኝ ሲልም አቤት አንተ መቼም ካለዛ ትንቀሳቀስም አይደል ብሎ ቸክ ይሰጠዋል። ያንንም ነገር መርዝ ደላለው ተቀብሎ ውልቅ ነበር ያለው ከስራ። ምርም ሸጦ ሄደ ማለት ነው በማለትም ኤፍራታ በዛን ጊዜ ነበር ልቦ የተሰበረው። እናም ይህ ባለ ሀብቱ እንግዲህ ምንድነው ያላት ሴት ልጅ ለልጅ ብቻ ብሎ እንደቀረባት እኔ ግን አላመንኩም በፍጹም ማለት ነው። ሴት ልጅ ለሀብት ማለት ለሀብት ምናምን ሳይሆን ዝም ብሎ እንደውም ለተራ ነገር ሳይሆን የሚቀርበው ለልጅ ብቻ ብሎ እንደሚቀርብ እኔ ግን ችግሩ ከሱ ይመስለኛል እንጂ ከአንድ ሁለት ሶስት እንግዲህ ያገባኋቸው ሴቶች የመውለድ ችግር አለባቸው፣ ማህፀናቸው መሸከም አይችልም። በዶክተር እንግዲህ ግን ተረጋግቶ መውለድ እንደማይችሉ ተነግሮኛል። የመጀመሪያዋን እኔ ጋር ለቆየችበት ጊዜ
ገንዘብ ሰጠኋትና አሰናበትኳት ሲልም እና ታዲያ ይችኛዋንም እንደዛው ልታደርግ ነው ስትለው አልዋሸሽም፣ አዎ ደግሞ እንደነገርኩሽ ልክ ካንቺ እንዳንቺ ወደድኩት ሴት የለኝም ሲልም እንዴ ይችኛዋን ስል አይ አልዋሸሽም፣ ይችኛዋ በጣም ወዳታለሁኝ፣ እሷም በጣም ትወደኛለች፣ ግን ዶክተሮች ማህፀኗ ልጅ እንደማይሸከም ነግረውኛል ሲልም እንግዲህ ግን ይነግራታል። እና እኔ ላይ ፈለጋችሁኝ ለልጅ ብቻ ነው ማለት ለማህፀን መከራየት ብቻ ነው ስትልም ይህንን ሀሳብ ያመጣችው እሷ ነች፣ ግን ኃጢአት ቢሆንም ሀሳቧን ላለመቃወም ነው የተቀበልኳት ሲልም እንግዲህ ይነግራታል። ግን ይህንን ነገር እኔና እሷ ባንድ ሳንሆን እሷንም እኔ ጋር ለቆየችበት ጊዜ ብር ሰጥቼ አሰናብታታለሁ ሲልም ለኤፍራታ ይነግራታል። አንቺ ደግሞ በጣም ቆንጆ ነሽ፣ እንዳንቺ ወደድኩት ሰው የለም። እናም መርዙ ደላለው ደግሞ እንደነገረ ጓደኛ እንደሌለሽ እናም እንደዛ ሲላት እንግዲህን በጣም ደነገጠች። እውነት መርዙ ነው እንደዚህ ያለክ ስትለው አዎ መርዙ ነው እንደዚህ ያለኝ፣ ምን ነው አለሽ እንዴ ይላታል። አይ የለኝም እንደውም ሞቷል ፍቅረኛ ትላለች። እና በዚህ ጊዜ እንግዲህ በጣም ትናደዳለች። እንዴት እንደዚህ ይላል በማለትም እንግዲህ በጣም ነበር የተናደደችብን። ምክንያቱም ኤፍራታ እንግዲህ እንደዚህ ነው እንደዛ ነው ትበል እንጂ ከመርዙ ያው ፍቅር ይዛታል ብለን ነው የምናስበው። እና በቃ እንግዲህ እኔ ከእንግዲህም በኋላ እኔ እና አንቺ ምናምን በቃ አይደለ ህይወትሽን እቀይርልሻለሁ ምናምን ብሏታል። ከዛ መርዙ ደላለው እንግዲህ ሀገር ሰላም ነው ብለው አቤት የገንዘብ ተሸቀለ አይደለ አለ። ከዛ ጠጋ ምናምን ሲላት እንግዲህ ሊሰማ ሲል ዘወር ትልበታለች። እንዴ ምን ነው ገና ከሆነ ሀብታም አገኘው ብለሽ ከኔን ትልቲ ነው እንዴ ስትል እንግዲህን አንተ እኮ ነህ ነገሩን ሁሉ ያበላሽው፣ እንዴት ነው ማለት ፍቅረኛ የላትም ብለህ የምትለው ስትለው እና ታዲያ ነው እንዲያስቆረፈሽ ይላታል። አዎ ይሄን ያስቆረፈኝ እኔ እኮ እንደዚህ ያልኩት እኮ እሱ እኮ ምንና ያኔ ሌላ ነገር እኮ እንዲያስብ ነው፣ ደግሞ እንዳየሽው ገና እንዳየሽ ነበረ ምራቁን ያዝረከረከው ሲልም አሀ ለካ ልታከራየኝ ሳይሆን ልትሸጠኝ ነው ትላለች። ከዛ ኤፍራታ አረጋጊውን እንደዛ አይደለም ምናምን በዛ ብላትም በዚህም ከዛ ሰውዬ ይደውላል ነው የኔ ደወለ ብላ ቁልምጥ አድርጋ ስሙን ስትጠራው ምንድን ነበር ያለው? ገረዳ ገቡና ከዛ ገረዳ ገቡና ምንድነው ብለው ምንድነው ይሏታል። ደሞዟን ላስቀሮቻ እንደዛ ነገር ብሎ ይተረትባታል። ነፍሱን ይማረውና ይልባታል። ከዛ እንደዚህ ብለህ ምንድነው ታዲያ የምታረትባይ? ተረት አይደለም ዘፈን ነው። አሁን አንቺም ሀብታም አገኘሁ ብለሽ ነው ወይ እንደዚህ ፊትሽን የምታዞሪብኝ ሲል ነገሩን ሁሉ አንተን ያበላሽኸው ፍቅረኛ የላትም ብለህ ስትናገር ነው ልቤን የሰበርከው። ስለዚህ መለያየት አለብን ትለዋለች። ከዚህ ጊዜ እንደዚህ በጣም ነበረ እና ሙዶች እንግዲህ መርዙ ደላላው ምንድን ያላችሁ ኤፍራታ ከእንግዲህም በኋላ አንተም ኮሚሽን ወስደሃል፣ እኔም ስራውን አገኝቻለሁ፣ ከሰውየው ጋር ተገናኝተናል፣ እዚህ ጋር ማቆም አለብን ስትለው መርዙ ደላላው በጣም ነው እንግዲህ የተናደደባት ደላላ ነገር። እና ወዶቼ እንግዲህ ምን ይፈጠራል የሚለውን ደግሞ በቀጣይ ፓርቲ ይዘንላችሁ እንቀርባለን። እስከዛው መልካም ቆይታ። ባይ ባይ።